ወራዳነሽ ባልሽ እንዴት አንቺ እያለች ቤት ውስጥ በአንድ ሴት ፍቅር ወድቃል? እሺ ምን ላድርግ? ጭራሽ እኔ ነኝ የምታደርጊው ነው የምነግርሽ። ትሰምኛለሽ? ይኸውልሽ አንቺ ልጅ ሴት ልጅ ጥበበኛ ናት ይባላል ነው ወይስ አንቺ ጥበቡ ሲታደላቸው አልነበርሽም? ግራ ገብቶኝ እኮ ነው። ካሌብ እኔን እያየኝ አይደለም። እና እኔ ምን ላድርግሽ? ትሰምኛለሽ? ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው። አለበለዚያ ይኸውልሽ አይኑን ነው ጎልጉዬ የማወጣልሽ። እኔ ብታወጣው ግድ አይሰጠኝም፣ ግን ንብረቱ ወደ እኔ እንዲዞር አድርግልኝ። ያንቺ ሀብት ጥያቄ ገደል ግባ። ትሰምኛለሽ? እኔ ግን ትሁትን ማንም እንዲያይብኝ አልፈልግም። እሺ ማንም። እሺ እንደዛ አድርጋለሁ፣ ግን አንተም የሆነ ነገር አድርግልኝ። እኔና ካሌብ ህጋዊ ጋብቻ አለን፣ ግን በካሌብ ስም ምንም ንብረት የለውም። መኪና፣ ድርጅቱ፣ ሁሉም ነገር በአባቱ ስም ነው ያለው። ስለዚህ ይህን ሰውዬ ግደልልኝ። ስሚኝ፣ እኔ ነፍሰ ገዳይ አይደለሁ። እንግዲያውስ እኔም የፍቅር መቀስ አይደለሁ። ከኔ ጋር እንደዚህ አይነት ቃለ ምልልስ ታይ። ምን? ይኸውልሽ ይቺ ልጅ ድጋሜ ማጣት አልፈልግም። እርግጠኛ ነኝ ከዛ ቤት ብትወጣ ቤተሰቦቿ ቤት አትሄድም። ምክንያቱም እኔ ከዛ እንደማልጠፋ ታውቃለች። አዎ ማታ አንጀት የሚበላ ደብዳቤ ጽፋላቸው ልትወጣ ስትል ከመታጠቢያ ቤት ስወጣ አየኋት። አድራሻዋን አጥፍታ ነው የምትጠፋው። ይኸውልሽ እዚህ እንደሆነች ለማወቅ ብዙ ጊዜ ፈጅቶብኛል። ከዚህ በኋላ ከአይኔ እንድትጠፋ አልፈልግም። ለዛ አይደል እንዴ እንደምንም አግባብቻ ያስቀረዋት። የአሁኑ መቅረቷን አትይ። እርግጠኛ ነኝ ይህን ሀሳቧን አንድ ቀን ታደርገዋለች። ከዚያ በፊት ግን አንቺ የእሷ የቅርብ ጓደኛ መሆን አለብሽ። ሀሳቧን የምታደርጋቸውን ድርጊቶች አንድ በአንድ መቀበል አለብሽ። እኔ አንተን ስራ በአግባቡ እየሰራው ነው። የኔን ግን ምን ልታረግ አስበሃል? ያንን ቆሻሻሽን አስወግጀዋለሁ። ከዚህ በኋላ ደፍሮ ፊት ለፊትሽ አይቆምም። ሌላው ነገር ያንን ልጅ ከቤት ማስወጣት አለብሽ አንቺ። ካሌብ ትሁትን ያፈቅራታል። አዎ ትሁትን ያፈቅራታል። ሰላም ሰላም ውድ ቻናል ቤተሰቦች አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ቲና ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ቲና እንግዲህ አባዬን እንዳስወጋቸው ታወቀ። ዳኒ እባክህ አድነኝ እያለች ዳኒ ስትማጸን ነበር። እንግዲህ አንድ አጋጣሚ አባዬ ሊወጋ ስል አጋቹ ወይን ናታን ወይም ደግሞ ዳኒ ያድናል ማለት ነው። ነገር ግን እንዴት እንደዚህ ታደርጊያለሽ? ምን ብለሽ ነበር? ታውቂያለሽ ቲና የተቀየርሽ መስሎኝ ነበር። ተቀየራለሁ ስትይ እኮ አምኜሽ ነበር። አንቺ ግን መቼም አትቀየርም። አሁንም ያው ነው። ያንን ሁሉ ካደረግሽ በኋላ ቤቱ እንኳን እንድትቆይ ካደረገች በኋላ ድጋሚ አባዬ ለመግደል መሞከር ምን ማለት ነው? ቆይ አንቺ መቼ ነው የምትስተካከይ? ለምንድን ነው ግን ሰሞኑን ታውቂያለሽ ጸባይሽ ሳይ የተቀየርሽው መስሎ የነበረ አባቴን። አሁን ቲና እንግዲህ የመጨረሻ ደረጃ ላይ ደርሳለች። አባዬን እንዳስወጋችና አባዬን ለማስገደል እንደሞከረችው ከተደረሰበት በጭራሽ ካሌብ አንድ ደቂቃ እዛ ቤት እንድትቆይ አይፈቅድለትም ማለት ነው። ነገር ግን እሷም ይህንን አውቃ ይመስለኛል ፍች እንደምትፈልግ እየነገረችው ነበር። ነገር ግን ቲና የሞከረችው ነገር በሙሉ ሁሉም አይሳካለትም። ምክንያቱም አባዬ ካሜራ የደቀነ በየቦታ ካሜራ ደቅኛለሁ የሚከታተል ብሎ ነበር። እናም የምታወራና የምታደርገው ነገር እያንዳንዱ ነገር ያውቃል። እንግዲህ አሁን የምትተባበሩበትም እኔ እንደወጋሁት ለማንም መናገር የለብሽም። ሰውዬ ተረፈም አልተረፈም እኔ ስለዚህ ጉዳይ አይመለከተኝም። በጭራሽ ኃላፊነት እኔ አልወስድም። እንግዲህ ምናልባት ከተረፈ ሰውዬን እኔ ስወጋ አይቶኛል። መልኬ ፊቴ ስላየ ያ ሰውዬ መትረፍ የለበትም። እንደምንለሽ እንድትገሊ እፈልጋለሁ እያላት ነበር። ካሌብ ቲናን ትሁትን እንግዲህ እሷን እየወደዳት ነው ማለት ነው። ነገር ግን ትሁት ከሱ እየረቀች ነበረ። ትሁት እባክሽን ቁጭ በይ ከኔ አትራቂ እያላት ነበር። ከዛ ታካቹ እነዚህ ለተባባሯ ካሌብ ከቲና ፍቅር እንደያዘው እየነገረችው ነበር። ቲና ግን
ትሁት ግን በጭራሽ ይሄንም አላሰበችውም ነበር። ነገር ግን ካሌብ እውነቱም ከሷ ፍቅር ይዞታል። ከሷ ጋር መስማማትና ከሷ ጋር መሆን ይፈልጋል። ከዛ በጣም ስትናደድ ትሁትን ታፈቅራታለህ አይደለ? ደግሞ መቼም ካንተ ጋር አትሆንም እያለችው ነበር ቲና። አባዬ እንግዲህ ከቤት ሳይወጣ በፊት ቆይ ስለ ትሁት ለምንድነው እንደዚህ የምትጨነቀው? አንተ ስለ ትሁት ለምን ዋሽታኛል? አባዬ ትሁት እኮ ፍቅረኛ የላትም እያለው ነበር። ነገር ግን ይህን ሳወሩ ተደብቃ እየሰማች ነበረ ቲና ማለት ነው። ከዛ ካሌብ ትሁትን እንደሚያፈቅረው ትደርስበታለች ማለት ነው። እነሱ የማወራው ተደብቆ እየሰማች ነበር። ትሁትን ማፍቀር ምንም ግር ባይላትም ነገር ግን ትሁት በቅርቡ ሀጂ ወይም ሟች እንደሆነች ስለምታውቅ በዛ የተነሳ ምንም ቀልድ አልሰጣትም። እንግዲህ ዳኒ ደግሞ ሮማንቲክ እየሰሩ ማለት ነው። ከኤደን ጋር ይጋጫሉ እና ኤደንም ዳኒን ተወደዋለች፣ እሱም እንደዛው። ነገር ግን ያው ዳኒ ከቲና ጋር ባለው ነገር ጥሩ ባይሆንም ነገር ግን ይወዳል። እንዴ ምን እንዲህ ፊልም ሰራችብኝ እኮ እያለ ነበር ካሌብ እና በጣም ደስ ብሎ ለትሁት እየነገራት ነበር። እንግዲህ ዳኒ አባዬ የት እንደሄደ አላውቅም፣ እስቲ ስለ አባዬ እባክህ፣ አባዬ ሰሞኑን ጥሩ አይደለም እያለችው ነበር። አባዬ እንግዲህ የትሁት ከዛ ልጠፋ የነበረችውን ደብዳቤ ጽፋይ ለቲና ወስዳ ነበር። ቲና ደግሞ አውቃ ቀዳ በረንዳ ላይ ገጣለች። በኋላ እንዲያነቡ አባዬ እንዲያነብ ወይም ደግሞ ሌላ ሰው እንዲያነብ ለዛ ነበር። አባዬ ባድነቱን አይፍቁም በማለት እጅግ በጣም ስሜታዊ ይሆናል ማለት ነው። ስሜታዊ ከሆነ በኋላ ቤቱን ጥሎ ለመውጣት እንግዲህ እሷ ቲና ያቀጠረችው ወይም ደግሞ የተባበረው ማለት ነው አባዬን ገሎ እርሱን እንድትወስድ ነበር አላማ። አሁንም ቦን ልጅ ሌላ አባዬን ገላ ውርሱን ብቻ ለመውሰድ ነበር። ቲና መቼም ቢሆን አትቀየርም። አሁን ባደረገችው ድርጊት እጅግ በጣም ትጸጸታለች። ምንም ቢሆን ድጋሜ ይሄን ድል አይሰጣትም። ብዙ ጊዜ አባዬን ለመግደል ሞክራ ነበረ፣ ግን አልተሳካላትም ነበር። በአሁኑ ግን አባዬን ታቆስለዋለች ማለት ነው። እንግዲህ አለዛ ደግሞ አባዬን ካቆሰለች በኋላ እንግዲህ እሷ አባዬ ሞት ብላ በማሰብ አሁንም ውርሱን ለመካፈል ስትሞክር ነበር። ነገር ግን እንደጠበቀችው መቼም ነው አይሆንለትም ወይም ደግሞ አይሳካለትም። እንግዲህ የትሁት እኔ ጋር ብቻ ነው ቦታ ያላት። ካሌብ በጭራሽ ያን ሰውዬ አይኑን ጉልጉዬ ነው ማውጣላት፣ አጠገቧ እንዳይደርስ አድርጌ እያለችው ነበር። ቆይ እኔ ምን ማድረግ እንዳለብሽ እኔ ነኝ እንዴ የምነግርሽ? ትሰሚኛለች? ትሁት የኔ ብቻ ነች እያለ ስነግር ነበር። ካሌብ ግን ትሁት እንደመቅረብና እንደመወዳት ለመናገር ዳር እያለ ነበር። ነገር ግን መናገሩን ድፍረት አላገኘም። ነገር ግን ትሁት ቁጭ በይ ከኔ ጋር ቡና ላምጣልሽ እንዴ ወይንስ እያላት ነበር። አይ ካሌብ አያስፈልግም፣ እኔ መጠጣት አልፈለግም እያለ ነበር። እና አብረን ፊልም እናየው እያለ ሰጫወት ነበር። ነገር ግን አባዬ ትሁት እየተንከባከበችው አባዬ ልክ እንደ አባቷ ልክ እንደ ልጁ ነበር እሱም የሚያው። ከዛ ሳላስበው የተቀደደ ቲና አውቃ ቀዳ የጣለችውን ደብዳቤ አግኝቶ እያነበበ ነበር ማለት ነው። እንግዲህ ቲና አሁን ቢሆን ዳኒ እየዋሸችው እንደሆነ ይገባል። ተቀይራለሁ ስትል የነበረው ቆይ እንዴት ነው? መቼም ቢሆን አንቺን ማመን እንደማልችል ግልጽ ነው። ግን አባዬ ይሄው ለቀን እየታየ አይደለም። ግን በዚህ ውስጥ እጅሽ ካለ ይሄ መጨረሻሽ ነው የሚሆነው ቲና። በጭራሽ የተቀየርሽ መስሎ ነበር። ታውቂያለሽ፣ አንቺ መቼም አትቀየሪም፣ አውሬ ነሽ። ስለዚህ ከህይወት ውጭ ድጋሚ ጠቅት እንዳትልሽ፣ እንዴት ድጋሚ አባዬን ለመጉዳት ታስቢያለሽ እያላት ነበር። ነገር ግን እየተቀየረ ሰው አስመስላ እና ዳኒ ነገሩን እንዳያውቅ ስትገፋፋ ነበር። ትሁት ስትወጣና ስትገባ እየተከታተላት ያለ ሰው እንዳለ ካሌብ ይደርስበታል። ትሁት ምን ሆነሻል? የተፈጠረ ነገር አለ እንዴ ብሎ ስጠይቃት ካሌብ አይ ድንገት እኮ ደንግጬ ነው። አይ አላየኩም ነበር። አይ ማንም እየተከታተለኝ አይደለም። በጣም ተደነባብረሻል እኮ ምንድነው የሆንሽው? ንገሪኝ እያላት ነበር። አይ ደህና ነኝ እያለችው በጣም ትንፋሽ እያጠራት ነበር። ምክንያቱም እየተከታተላት ያለ ሰው እጅግ በጣም ተፈራለች። በልጅነቷም ጨምሮ ሳሳድዳትና ከወላጆቹ ጋር ለሱ ብላ ከሀገር እንደወጣች ነበር። ግን አሁን ያለችበት ቦታ ስላገኘው እጅግ በጣም ፈርታለች። ለማናገሩም ድፍረት አላገኘችም። ነገር ግን ቲና አሁን በሆን ካሌብን እያናገረች ነበር።
እንደ ሚስት ልታናግረኝ ትችላለህ። አሁን እኮ ሚስት ነኝ፣ ህጋዊ ሚስት ነኝ። ስለዚህ አሁን ፍቅር እፈልጋለሁ። አንቺ ብቻ የምትፈልጊ አንድ ነገር ከፈለሹ ብቻ ነው ከኔ ምንድነው የምትፈልጊ እያላት ነበር። እንግዲህ አባዬን መግደል እንድሞክር እሱ ማንም አላወቀም። ግን አባዬ ካሜራ እንትን ብሎ ነበር። በዛ ምናልባት ልትያዝ ትችላለች ቴና። አሁን ምስጢሯን ለዳኒም አትናገርም። እንግዲህ ገባውን ይህንን ሰውዬ የማውቀው ወይም ደግሞ ባለፈው አጋጁ ሰባራው ስለነበረው በዛ የተነሳ ቆይ ምን ይዘራን ብላት ደውለው ያን ሰውዬ ልገልልሽ እየሄድኩ ነው እያላት ነበር። እንግዲህ ሰውን ጋር በቁጥሩ የማይታወቀውን አባዬ ለመግደል ይወስናል። እሷም እጅግ በጣም ደስ ይላታል ማለት ነው። አሁን አባዬ ከሞተ በኋላ ውርሱን በሙሉ እኔ ወስዳለሁ። ስለዚህ ምንም ነገር አይፈጠሩም። ካሌብን ቦን አሽቀንጥሬ ጥላለሁ። ዳኒን ቦን ከህይወት አስወጣለሁ። እኔ የምፈልገው ገንዘብ ብቻ ነው እያለች ነበር። ትሁት ደግሞ ተደብቃ እየሰማቻት ነበር። ነገር ግን ትሁት ያወቀችው አልመሰለችም። ትሁት ግን ቲና የምታደርገውን እንቅስቃሴ እየተቀየረ ለእሷ ጓደኛ ወይ እነሷ ጋር የቀረበችው ጥሩ መስላ ነበር። ነገር ግን ቲና ትሁት የእሷ አስመሳል ምንም ነገር አልገባትም። ለእሷ ጥሩ የሆነች ለእሷ በዚህ አጋጣሚ ጓደኛ ለመሆኑና ያዘነ ሰው ስታስመስል ነበር። ነገር ግን እንደዛ አልነበረም ማለት ነው። አባዬ እንግዲህ ለመጉዳት እየሞከረ እጁን ሰግቶ አባዬ ሊወጋ ስል ግን ተጋጣሚ አጋጩ ይደርስለታል። አባዬ ያተርፋል ማለት ነው። ነገር ግን አባዬ ይተርፋል። አባዬ ምንም ነገር ሳይጎዳ በዚህ ቲና ደስተኛ አትሆንም። እንግዲህ ይህንን ድርጊት ማድረግ እንደማይችል ይነግራታል። እሱ ትሁትን እንደሚፈልግና ትሁትን እጅ ላታት አድርጎ ብሎ ብለመነው እና ብሎ አባዬን ሆዱን ሲወጋው አባዬ እንዳለ ራሱን ይስጣል ማለት ነው። ቲና በዚህ ደስተኛ ብትሆኑ ካሌብና ትሁት እጅግ በጣም ተከፋች። እጅግ እያለቀሰች ነበር። ስለ አባዬ የምትጨነቀው አብሶ ከካሌብ በላይ እሷ በጣም ታስባለች። ወደ ተመልካዮች የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።